ኢየሱስ ክርስቶስ ያስተማራቸው ትምህርቶች ተጽፏል። ይገርማቸው ትምህርቶቹ የተወሳሰቡ አይደሉም። ከአቅም በላይ ሆነው የሚያስጨንቁ ከአቅም በታች ሆነው የሚናቁ አይደሉም። እርሻ ቦታ ሄዶ በዘር ነጋዴው ውስጥ ገብቶ በወረድ ወንዝ ወርዶ በሚጠመደው አሳና አሳውን በሰው መረቡን በወንጌል ዓለሙን በባህር አጥማጆቹን በሐዋርያት መስሎ በጣም በቀላሉ እንድንረዳው አድርጓል። ዛሬ 50 ዩኒቨርሲቲዎች አሉ። 50ዎቹ ዩኒቨርሲቲዎች ሁሉ ሞፈር ቀንበር ከመጠን ሊገላግሉ ናቸው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እድለኛ ቤተክርስቲያን ስለሆነች ለስሜት ሕዋሳት የሚስማሙ ስራዎች አሏት። በዓይን የሚታይ ጽላቱ፣ ታቦቱ፣ ጸናጽሉ፣ ከበሮው፣ እምነቱ፣ ጸሎቱ አለ። በጆሮ የሚሰማ ዜማው፣ ቅኔው፣ ትርጓሜው አለ። በአንደበት የሚቀመስ የክርስቶስ ሥጋ አለ፣ የክርስቶስ ደም አለ። የሚለበስ ጸጋ መንፈስ ቅዱስ አለ። ክርስቶስ ጉባኤ ሲበጠበጥ የነበረው የክርስቶስ ጉባኤ ከውጭ አይደለም። የዮናስ መርከብ ልሰጥም የነበረው ከውጭ ማይበር በውጭ ከመጣው ማይበር ሞገድ አለ። የውጭን ማይበር ሞገድ ጎትቶ ያመጣው ውስጥ ያለ ዮናስ። የኢትዮጵያ ቤተክርስቲያን ተስማምታ ለመኖር ችግር የለባት። በስድስተኛው መቶ ክፍለ ዘመን ሙስሊም ወንድሞቻችን ሲመጡ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በሯን ከፍታ በእንግድነት ተቀብላ አስተናግዳለች። ፕሮቴስታንቶቹም ሲመጡ እንደዚሁ ነው። እውነቱን ለመናገር ነገር ግን ጥቂት እዚህ ግቡ የማይባሉ እምነቱን የማይወክሉ ሰዎች ግን ቤተክርስቲያን ብትዳከም ቤተክርስቲያን ብትጠፋ እንድትጠፋ ቀን ከሌሊት እረፍት የሚሰሩ ሰዎች አሉ። በክፋታቸው ሰይጣን የሚቀናባቸው እንደው ሰይጣን የዓመት ፍቃድ ቢወጣና ቁጭ ቢል ወከለን እንሰራለን ብሎ የሚመዘግቡ ሰዎች አሉ። በወንጌል ውስጥ ኢየሱስ ክርስቶስ ያስተማራቸው ትምህርቶች ተጽፏል። ይገርማቸው ትምህርቶቹ የተወሳሰቡ አይደሉም፣ የተራቀቁ አይደሉም። ከአቅም በላይ ሆነው የሚያስጨንቁ ከአቅም በታች ሆነው የሚናቁ አይደሉም። የእኛ ትምህርት ታውቃላችሁ፣ የግማሾቻችን ከአቅም በላይ ሆኖ ያስጨንቃል፣ የግማሾቻችን ደግሞ ከአቅም በላይ ሆኖ ይናቃል። ተኳሽ የሚባለው ልብ ራስ ነው ሲባል ወከላይም ካለፈ ልካለ ከስም ጋር የክርስቶስ ትምህርት ልብ የሚነካ ነው። ልብ የሚለውጥ ነው። አስተሳሰብ የሚቀይር ነው። ለምን? በቀላሉ ስላስተማረ፣ አወሳስቦ ስላላስተማረ፣ አራቋንጥቆ ስላስተማረ። በእውነት ኢየሱስ ክርስቶስ እንደ ጌትነቱ እንደ አምላክነቱ ቢያስተምር እንኳን እኛ እነ ሚካኤል እነ ገብርኤል አይሰሙትም። ነገር ግን እኛ በምንረዳው ኩሽና ገብቶ እርሾ አንድ ሴት መቼም እርሾ የሚያውቅ የለም። እርሻ ቦታ ሄዶ በዘር ነጋዴው ውስጥ ገብቶ በወረድ ወንዝ ወርዶ በሚጠመደው አሳና አሳውን በሰው መረቡን በወንጌል ዓለሙን በባህር አጥማጆቹን በሐዋርያት መስሎ በጣም በቀላሉ እንድንረዳው አድርጓል። ምክንያቱም ክርስቶስ ሰዎች እንዳደንቁ ሳይሆን እንዲድኑ ነው የፈለገው። ዛሬ እኛ ብዙ አድናቂ ይገርማቸዋል፣ ብዙ አጨብጫቢ አለ። ካጸደቅነው ይልቅ የሚያደንቀን ይበዛል። ታውቃላችሁ፣ በነፍሱ ሳይነሳ ከእኛ ጋር ብዙ ፎቶ ይነሳል። እኛም ደስ ይለናል። ይገርማቸዋል። ከእናንተ ብዙም ስለማንሻል እንድን ሞቅ እንደሚል የምታዩ ወደፊትም ተነሱ ከእኛ ጋር ሞራል ይሆናል። ጥሩ ነው። የክርስቶስና የሐዋርያት ዓላማ ግን ሰዎች እንዲለወጡ ማድረግ ነው፣ እንዲቀየሩ ማድረግ ነው። ምዕመናን ትምህርት ሶስት አይነት ለውጥ ማምጣት አለበት። ደህና ዋላችሁ? እየሰማችሁ ነው? ስትወጡ ንገሩ። ትምህርት ሶስት አይነት ለውጥ ማምጣት፣ ዘመናዊ ብቱ፣ መንፈሳዊ ብቱ፣ ሃይማኖታዊ ብቱ፣ ሳይንሳዊ። ሶስት አይነት ለውጥ ያላመጣ ትምህርት ወይ ትምህርቱ ልክ አይደለም፣ ፖሊሲው ተበላሽቷል፣ ወይ መምህሩ ልክ አይደለም፣ ወይ ተማሪው ልክ አይደለም፣ ወይ የትምህርቱ የተተከለበት ቦታው ልክ አይደለም ማለት። የአስተሳሰብ፣ የአነጋገር፣ የአሰራር ለውጥ ማምጣት አለበት። የክርስቶስ ትምህርት፣ የሐዋርያት ትምህርት፣ የሊቃውንት ትምህርት ለውጥ ለምን አመጣ? ምን አይነት ለውጥ አመጣ? እነሱ ሶስት ለውጦች አመጣ። አንድ የአስተሳሰብ ለውጥ አመጣ። በዚህ በቅዱስ ጳውሎስ ሮሜ ሰዎች ሲነግራቸው ምን ብሏቸዋል? በልባቸው መታደስ ተለወጡ እንጂ ይህን ዓለም ተለወጡ። አንድ ሰው ልቡ ጠማማ ልብ ይዞ መጥቶ እንደተጣመመ ከተመለሰ እውነቱን ለመናገር ትምህርቱ ከሽፏል ማለት ነው። ጦረኛ ምላስ ይዛ መጣ፣ ጦረኛ ምላስ ይዛ ከተመለሰች ምላሷን ሳንቦርሽ የሸኘና ማለት ሴትዮዋል። አሰራሩ ካልተቀየረ ትናንትና ሲሰርቅ የነበረው ሰውዬ ዛሬ ከሰረቀ ትምህርቱ ከሽፏል ማለት ነው። ዘመናዊ ትምህርታችን ታውቁታላችሁ። ዛሬ 50 ዩኒቨርሲቲዎች አሉ። 50ዎቹ ዩኒቨርሲቲዎች ሁሉ ሞፈር ቀንበር ከመጠን ሊገላግሉ ናቸው።
በበሬ ከማረስ ሊገላግሉ ናቸው። ዛሬ የምንጭነው በአህያ ነው። ዛሬ የምናርሰው በበሬ ነው። ዛሬ የምናርሰው በሞፈር ቀንበር ነው። ዛሬ ይገርማቸዋል። ራሱ ከዩኒቨርሲቲ ተመርቆ መጥቶ ከአባቱ ጋር ሞፈር ቀንበር እየቀረበ ወደ ታች ወርዶ ገበሬ ሆኗል። ይገርማል። ለምን? ትምህርቱ ለዋጭ አይደለም፣ ቀያሪ አይደለም። አስተሳሰቡ አልተለወጠም፣ አነጋገሩ አልተለወጠም፣ አሰራሩ አልተለወጠም። በሶስቱ መንገድ የክርስቶስ ትምህርት ይህን ለውጥ ነው ያመጣው። ምን ታዲያ የሐዋርያት ትምህርት ይህን ለውጥ ነው ያመጣው። እነ ቅዱስ ጴጥሮስ ካስተማሩ በኋላ ምን ታንግበል ምን እናድርግ ብለዋቸዋል። እኛ ዛሬ ምን እናድርግ የሚል ለውጥ አላመጣም። እናንተ እኮ ስታስተምሩ ይላል ጌታ እባቡን በእጃችሁ ብትነኩት ምንም አያደርጋችሁም ማለት። እኛ ግን ዛሬ ራሳችን እባብ ስለሆን እባቡ እኛንም ይዘን የሚመስል እውነቱን ለመናገር ተቀይረን ተለውጠን። ስለዚህ የክርስቶስን ለዋጭ ነውና ዛሬ ዘመነ ስብከት ይባላል ብያችኋለሁ። በዚህ ጊዜ ኢየሱስ ክርስቶስ ሰው ሆኖ የሰራው ስራ አንድ ሰው መምረጥ የመጀመሪያ ስራ ሐዋርያትን በቆሮንቶስ በ40 ቀን ጾሞ ከወጣው በኋላ የመጀመሪያ ስራው ሰው ነው የመረጠው። ሐዋርያትን ነው የመረጣቸው። እነዚህ የመረጣቸው ሐዋርያት ዓለም ከሚንቀው የሥራ መስክ ትኩረት ከማይሰጠው የሥራ መስክ የተመረጡ ናቸው። እንደውም ሊቃውንት ሲተረጉሙ ምን ይላሉ? ከአምስት አይነት ወገን መርጧቸዋል ሐዋርያትን ይላል። ከስንት ነገር አልኳቸው? አቤት ከአምስት ሀገር ወገን መርጧቸው። መጀመሪያ ከመስተገብራን ከገበሬው መካከል የተመረጡ አሉ፣ እንደነ በርተሎሜዎስ አይነት። ሁለተኛ ከመጸባሃን ከቀራጮች ግብር ከሚሰበስቡት መካከል እንደነ ማቴዎስ አይነቶቹ ማለት ነው። ሶስተኛ ከመሰግራን አሳ ከሚያጠምዱት መካከል የተመረጡ አሉ። አራተኛ ከአናጽያን ከግንበኞች መካከል የተመረጡ አሉ። አምስተኛ ከአናንያን መካከል የተመረጡ አሉ። ከየሥራ መስኩ ሰብስቦ አስተሳሰባቸውን፣ አነጋገራቸውን፣ አሰራራቸውን ለውጦ ወደ ዓለም ላካቸው እና በዚህ በወንጌሉ በዛሬ በተነበበ ወንጌል መጀመሪያ እነ ጴጥሮስን እነ እንድርያስን መረጠ። ቀጥሎ ፊልጶስን ጠራውና ፊልጶስ ደግሞ ክርስቶስን ሲያገኘው እንደገና ሄዶ ወንድሙን ናትናኤልን ጠራው። ምን ብሎ ነው የጠራው? ኧረ ናትናኤል ሙሴ በኦሪት ነቢያት በትንቢት የተናገሩለትን በደንብ ስሙኝ ምእመናን። ሙሴ በኦሪቱ ዘጸአፈ ሙሴ ወነቢያት ነቢያት በትንቢታቸው የተናገሩለትን የናዝሬቱን ኢየሱስ የዮሴፍን ልጅ አገኘነው ነው ያለው። ደህና አደራችሁ? ደህና ዋላችሁ? የማንን ልጅ? አቤት የማንን ልጅ? የዮሴፍን ልጅ አገኘነው። ማን ነው ባዩ? ፊልጶስ። ለማን? ለናትናኤል ምስክርነት ሰጥቶት ማለት ነው። ና እስኪ ኧረ እባክህ አለ ናትናኤል ከናዝሬት ደግ ሰው ሊወጣ ይችላል ወይ የምትለኝና የናዝሬት ጠባይ አንድ አይነት አይደለም። እንግዲህ አንዳንድ ሰፈር አለ አይደለም? የነገሌ ሰፈር አሁን አዲስ አበባ የሀብታሞች ሰፈር ተብሎ የተመደባለ፣ የድሆች ሰፈር ተብሎ የተመደባለ፣ የባለስልጣኖች ሰፈር ተብሎ የተመደባለ። እንግዲህ ሀብታሞቹ ሰፈር ያልታወቀባቸው በመኪና የተጠለሉ ድሆች አሉ። ድሆቹ ሰፈር በድህነት የተጠለሉ ደግሞ ሀብታሙ ሊኖሩ ይችላሉ። የዓለም ስያሜ ነው። ናዝሬት የምትባለው የወሮ በላ የማጅራት መቺ ሀገር ናት። አዳማ ናዝሬት እያልኳቸው አይደለም እንዳታጣሉ። ኢየሩሳሌም ያለችው ነው። ገና ዋላችሁ? የኢየሩሳሌም ነው። ይችኛዋ እንደ ባህር ዳር ናት። ያው እንደ ባህር ዳር እንደ ደሴ በቃ የወሮ በለች ሁላችን። እኔ እውነቱን ለመናገር የኢትዮጵያ ተመካክሮ እንበል ብሎ ተደዋውሎ ያበደበት ዘመን ይሄ ዘመን ነው። እውነቱን ለመናገር ሰው ተመካክሮ ይነግዳል። እኛ ተመካክረን አበድ። እውነቱን ለመናገር ዛሬ የምንሰማው በየሚዲያው የምንሰማው ባህር ዳር የተፈጸመውን አሰቃቂ ወንጀል መቀሌ ትሰሙታላችሁ፣ አዋሳ ትሰሙታላችሁ፣ ናዝሬት፣ አዳማ፣ ጅጅጋ ትሰሙታላችሁ። ይሄ ማለት ምን ማለት ነው? ልናብድ ነውና እበዱ ተብለን ተደዋውለን በጅምላ ያበድን እስከሚመስለን ድረስ ማለት እና ከናዝሬት ና ያለው አልተከራከሩ። ለማንኛውም ና ያለ ምክንያቱም አባቶች ሲናገሩ ፊልጶስ ብዙ ትምህርት የለውም፣ ናትናኤል ግን ምሁረ ኦሪት ነው። ኦሪቱን በደንብ ያውቀዋልና ተከራክሮ መርታት አልቻለም። ስለዚህ በንግግር ሊረታው ስላልቻለ ናና እይና ተወስናለህ አለ። ይዞት መጣ። ገና ጌታ ሲያየው ይሄ ሽንገላ የሌለበት ክፋት፣ ተንኮል የሌለበት እውነተኛው እስራኤላዊ ገና ዛሬ መጣ ብሎ መሰከረለት። በኋላ ናትናኤል መደነቅ ጀመረ። የት ታውቀኛለህ ጌታዬ አለ። ርኢኩከ በታሕተ ዕፀ በለስ
ከበለሱ በታች እዛፉ ስር ቁጭ ብለህ ሳለ አውቃለሁኝ። ምን ማለት ነው? በአዳምና ሔዋን ባመጡት በበለስ ምክንያት በመጣው ፍዳ ተይዘህ በኃጢአት ውስጥ እያለ አውቃለሁ። በበለሱ ስር እዛፉ ስር ቁጭ ብለህ ትሰራ የነበረውን ስራ አውቃለሁኝ አለው። ከዚያ በኋላ በአማን አንተ ውእቱ ወልደ እግዚአብሔር የእግዚአብሔር ልጅ ነህ ወአንተ ወንጉሶሙ ለእስራኤል የእስራኤል ንጉሥ አንተ ነህ። ቅድም ፊልጶስ ናትናኤልን ሲጠራው የማን ልጅ አገኘን ብሎ ነው የጠራው? ሰምታችሁኛል? የማን ልጅ አገኘን ብሎ ነው የጠራው? ጮክ ብላችሁ ንገሩ በደንብ። የማን ልጅ? የዮሴፍን ልጅ አገኘን ብሎ ነው የጠራው። ናትናኤል ግን ከመጣ በኋላ ተምሮ ተቀይሮ በሚያየው ነገር ተቀይሮ የዮሴፍ ልጅ እንኳን አገኘው ነው ያለው አይደለም። የማን ልጅ አለው? የሕያው እግዚአብሔር ልጅ የእስራኤል ንጉሥ አንተ ነህ አለው። ፊልጶስ የሰጠው መረጃ እንዳቅሙ ነው። እውቀት ያድጋል። ምዕመናን እውቀት ያድጋል። በቤተ ክርስቲያናችን ወጣኒ ማዕከላዊ ፍጹም የሚባል አለ። ወጣኒ ጀማሪ የሚባል እኛ ጀማሪም አይደለንም ገና ሁሉም ስለሌለንበት እንደው በመጽሐፍ የተጻፈውን የምንናገረው ወጣንያን የሚባሉ ማዕከላውያን የሚባሉ ፍጹማን የሚባሉ። እነዚህ በወጣኒነታቸው የራቀውን ያያሉ፣ በማዕከላዊነታቸው የረቀቀውን ያያሉ፣ በፍጹምነታቸው የሩቁን የረቂቁን ባለቤት የሆነውን እግዚአብሔርን ያያሉ ቅዱሳን ሲበቁ። አሁን ፊልጶስ የሰጠው መረጃ ምንድን ነው ያለው? ነቢያት የጻፉለትን ሙሴ የጻፈለትን ነቢያት ትንቢት የተናገሩለትን የናዝሬቱን ኢየሱስ የዮሴፍን ልጅ አገኘ ነው ብሎ ተናገረ። አሁን ናትናኤል ሲመጣ ግን እውነትህን ነው የዮሴፍ ልጅ አይደለም ያለው። መጥቶ አልፎት ሄደ። ይገርማቸዋል። አልፎት ሄደ። አንተ የሕያው እግዚአብሔር ልጅ የእስራኤል ንጉሥ ነህ አለው። ይሄን ናትናኤል አታድግ፣ ገና ወምዝ ዘየአቢ ፍሬ ገና የበለጠ ነገር ታያለህ። እንዘ ይትረኃዋ ሰማያት ሰማያት ሲከፈቱ ታያለህ። ወመላእክት እንዘ ይዐርጉ ወይወርዱ ሀበ እጓለ እመሕያው መላእክት ወደ ሰው ልጅ ሲወጡ ሲወርዱ ታያለህ። ገና መላእክት ደረጃ ትደርሳለህ። ገና ትረቃለህ፣ ትመጣለህ። መንግሥተ ሰማያት አስገቢ፣ አስወጪ፣ አጽዳቂ፣ ኮናኝ፣ ሰጭ፣ ነሽ ትሆናለህ። ገና ትልቅ ደረጃ ትደርሳለህ ሲለው ነው ብለው ሊቃውንት ይናገራሉ። ለዛሬ የተፈለገው ምንባብ ሙሴ በኦሪት የሆነ ነገር አደረገብኝ። እንግዲህ ምን የሆነ ጥሩ ነገር ሳይዋታ አይቀርም መቀጫ ነው። ዛሬ ቀራጩ ስለሆነ ደህና ዋላችሁ። ስለዚህ ምዕመናን ባጭሩ ኑና እዩ ነው። አያችሁ ናትናኤልን ፊልጶስ ናትናኤልን የረታው መጥቶ ማየት ነው። እኔ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እድለኛ ቤተክርስቲያን ስለሆነች ለስሜት ሕዋሳት የሚስማሙ ስራዎች አሏት። በዓይን የሚታይ ጽላቱ፣ ታቦቱ፣ ጸናጽሉ፣ ከበሮው፣ እምነቱ፣ ጸሎቱ አለ። በጆሮ የሚሰማ ዜማው፣ ቅኔው፣ ትርጓሜው አለ። በአንደበት የሚቀመስ የክርስቶስ ሥጋ አለ፣ የክርስቶስ ደም አለ። የሚለበስ ጸጋ መንፈስ ቅዱስ አለ። ሁሉ የተትረፈረፈላት የተሟላላት ቤተክርስቲያን ናት። ነገር ግን እቺ ቤተክርስቲያን በየዘመኑ ፈተና ይበዛባታል። በየዘመኑ ማዕበሉ ወጀቡ ከአራት ወገን ይመጣባታል ብዬ አምናለሁ። የመጀመሪያ ፈተናዎቿ ራሳቸው ልጆቿ ናቸው። ራሳቸው ልጆቿ ናቸው። ከውስጥ ወደ ውጭ የሚገፏል፣ ከውጭ ወደ ውጭ የሚገፏል። በእናትነቷ ከማህፀኗ ተወልደው እንደው እውነቱን ለመናገር አሁን እየበጠበጡ እየረበሹ የመጡት ከውጭ የመጡ ጠላቶቹ አይደለም። ከሌላ ቦታ ከውስጥ የመጡት ከአፈር ከትቢያ አንስታ ልብስ ነው። የነፍሱን ተውት፣ የጽድቁን ተውት፣ የመንግሥተ ሰማያቱን ተውት፣ የጸጋውን ተውት፣ በሃይማኖት ስለሚገኘው ልጅነት ተውት። በስጋዊ ኑሯቸው ከትቢያ አንስታ ከአፈር አንስታ እንዴት ዋላችሁ የሚላቸው ሰው ያልነበሩ የሌላቸውን ሰዎች ከባዶነት አንስታ በልተው ጠጥተው ለብሰው እንዲኖሩ ያደረገቻቸው መልሰው በእሷ ላይ ሰቆናቸውን ያነሱ ጣታቸውን የቀሰሩ ምላሳቸውን ያስረዘሙ እርግማን የሚተፉ ልጆች ከውስጥ የምትባላል። እነዚህ በየዘመኑ ተነስተዋል። ታውቃላችሁ፣ በክርስቶስ ጉባኤ ሲበጠበጥ የነበረው የክርስቶስ ጉባኤ
ከውጭ አይደለም። የዮናስ መርከብ ልሰጥም የነበረው ከውጭ ማይበር በውጭ ከመጣው ማይበር ሞገድ አለ። የውጭን ማይበር ሞገድ ጎትቶ ያመጣው ውስጥ ያለ ዮናስ ነው። ዮናስ ነው ተስተት መርከቡ ሰላም ሆነ። ዛሬ ከቤተ ክርስቲያን ተወጥቶ መጣል ያለባችሁ ቆሻሹ ሞሩ ይችላል። ከውስጥ ያሉ እርግማን ነው ለመርከቧ መስጠት ለመርከቧ መናወጥ ለሞገዱ ለማይበሩ መነሻው ነው ያገለገሉ ክፉ ሰዎች አሉ። ይሄ እውነቱን ለመናገር ቄሱን ይመለከታል፣ መነኩሴውን ይመለከታል፣ ጳጳሱን ይመለከታል። አንዳንድ ለቤተክርስቲያን ቅርብ ነን ብሎ የሚያምኑ ምዕመናንን ጭምር ይመለከታል። ስለዚህ የመጀመሪያው የቤተክርስቲያን ጥላቶቿ ራሷ ልጆቿ፣ ሁለተኛ ፖለቲከኞቹ ናቸው። በየዘመኑ የኢትዮጵያ ቤተክርስቲያን በፖለቲካ ስትፈተኑራለች። በንጉሱ ዘመን የምትሉት በቀጥሎ በለጠው በጠቅላላው ምን ገኔ ተገለ ያሰኝ ደህና ዋላችሁ። አቤታዊ አንታቁበታል። የኢትዮጵያ ሕዝብ ሌላው እየነደደ ዳቦ መጋገር የሚፈልግ በገጠር ምን ይባላል? ሰነፍ ሴት ታውቁታላችሁ መቼም እዛ ሀገር አለ። ሰነፍ ሴት ምጣድ አትጥልም ይባላል። በቅል ነገር ሊጧን ትይዝና የሰማ ምጣድ ትፈልጋለች። እንትናየ ዛሬ ምጣድ ታሰኛለች። አዎ እንደው አንድ እንጀራ አሰፋለሁ። በሰማ ምጣድ እንጀራ ጋግራ ትመጣለች። ዛሬ በሰማ የህዝብ ስሜት እንጀራ የሚጋግሩ ስግዱ ሰነፍ ሰዎች የራሳቸው ምጣድ የላቸው ግን እንጀራ ይበላል። የራሳቸው እሳት የላቸው ግን ያነዳሉ። እና ቤተክርስቲያን ሁለተኛ ጠላቶቿ በየዘመኑ የሚነሱ ፖለቲከኞች ከግራ ቀኛል። ሶስተኛው ሌሎች ሃይማኖቶች። እኔ ሌሎች ሃይማኖት እውነቱን ለመናገር ጨዋውን በብዙ መቶ ሚሊዮን በዓለም ላይ ብዙ ሙስሊም አለ፣ ብዙ ፕሮቴስታንት አለ። የኢትዮጵያ ቤተክርስቲያን ተስማምታ ለመኖር ችግር የለባት። በስድስተኛው መቶ ክፍለ ዘመን ሙስሊም ወንድሞቻችን ሲመጡ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በሯን ከፍታ በእንግድነት ተቀብላ አስተናግዳለች። ፕሮቴስታንቶቹም ሲመጡ እንደዚሁ ነው እውነቱን ለመናገር። ነገር ግን ጥቂት እዚህ ግቡ የማይባሉ እምነቱን የማይወክሉ ሰዎች ግን ቤተክርስቲያን ብትዳከም ቤተክርስቲያን ብትጠፋ እንድትጠፋ ቀን ከሌሊት እረፍት የሚሰሩ ሰዎች አሉ። አራተኛ አልጠግባይ ሰዎች፣ ስግብግብ ሰዎች፣ በእሷ እናተርፋለን ብሎ የሚያስቡ ሰዎች አሉ። ገንዘብ እስካገኙ ኪሳቸው እስከሞላ የነፍሳቸው ጉዳይ የማያሳስባቸው፣ ሆዳቸው እስከሞላ የጭንቅላታቸው ጉዳይ የማያሳስባቸው፣ ምድራዊ ፍላጎታቸው ከተሟላ ሰማያዊ ጉዳይ የማያሳስባቸው፣ በልተን እንሙት ለብሰን እንሙት ያሉ እንስሳዊ ጠባይ አውሬያዊ ባህሪ ያላቸው፣ እንደ እንስሳት አመጋገባቸው ከእንስሳት ጠባያቸው ከአራዊት የተወሰደ፣ በክፋታቸው ሰይጣን የሚቀናባቸው እንደው ሰይጣን የዓመት ፍቃድ ቢወጣና ቁጭ ቢል ወከለን እንሰራለን ብሎ የሚመዘግቡ ሰዎች አሉ። ክፉ ሰዎች እውነቱን በጣም እናዝናለን። እና ቤተክርስቲያኒቱ በዚህ በኩል እየተናጠች እየተበጠበጠች ትኖራለች። ታውቃለህ፣ ግን እርግጠኛ ሆነን እንናገራለን። ማዕበሉን ታልፈዋለች፣ ሞገዱን ታልፈዋለች፣ ትሻገረዋለች። ምክንያቱም መስራቿ ማን ስለሆነ ቅዱስ ጴጥሮስ እኔ ማን ነኝ ብሎ ለጠየቀው ጥያቄ ክርስቶስ አንተ የሕያው እግዚአብሔር ልጅ ነህ ብሎ ሲመልስ ክርስቶስ ምንድን ነው ያለው? አንተ ውእቱ ወልደ እግዚአብሔር ያው አንተ ኮፍ አንተ አለት ነህ። በአንተ አለት ላይ በአንተ አለትነት ላይ ቤተክርስቲያንን እሰራታለሁ። ዋላ ቅጸ ሲኦልኒ እየሄይልዋ የገሃነም ደጆች አያናውጧትም ተብሎ ቃል ተገብቷል። መስራቿ ትናንትና ነበረ፣ ዛሬ ያለ፣ ለዘላለም ይኖራል። ዘመን አይሽረውም፣ ቦታ አይቀይረውም፣ ሁኔታ አይገለብጠውም። እግዚአብሔር በምርጫ አይሸነፍም። እግዚአብሔር መፈንቅለ መንግስት አያሰጋውም። እንኳን አሁን ዓለም ሳይፈጠር ንጉሥ ነበረ። ዓለምን ፈጥሮ ንጉሥ ነው። ዓለምን ማሳልፎ እንደነገሰ ይኖራል። ቤተክርስቲያን ደግሞ የማን ቤት ናት? የእሱ ቤት ናት። ከዛ ደግሞ ከሱ ቀጥሎ አጥንታቸውን የከሰከሱ ላባቸውን ያፈሰሱ ሁልጊዜ እንደምለው ጀርባቸውን ለጅራፍ አንገታቸውን ለሰይፍ አይምሯቸውን ለመጽሐፍ ሰጥተው አይምሯቸው መጽሐፋዊ አንገታቸውን ለሰይፍ ጀርባቸው ለጅራፍ አንደበታቸው ሆዳቸው ለጾም አንደበታቸው ለጸሎት የባከነ ጊዜ የባከነ ገንዘብ የባከነ አካል የሌላቸው ለክርስቶስ ኑረው ለክርስቶስ የሞቱ ዛሬም በክብር ያሉ ሕያዋን
ከሞት በሕይወት ካለነው ከኛ የተሻሉ ሕያዋን ቅዱሳን አሉ፣ ጠባቂዎቹ አሉ። እነሱ መላእክት ይጠብቋታል፣ ጻድቃን ይጠብቋታል። መላእክት የቤተ ክርስቲያን ገበዝ ጠባቂዋ ድንግል ማርያም አለች። ስለዚህ ማይበሉ ሞገዱ ፈተናው ብዙ ነው ወይ? አዎ ይቀጥላል። ምክንያቱም ባለቤቱ በመስቀል ላይ የሆነውን አይታችኋል። 33 ዓመት ከ3 ወር ክርስቶስ በምድር ላይ ሲመላለስ አለቀሰ ተብሎ እንጂ ሳቀ ተብሎ አልተጻፈለትም። ከለምጻሞች ጋር ዋለ እንጂ ከዘናጮች ጋር ዋለ ተብሎ አልተጻፈለትም። ከዓይነ ስውራን ጋር እንጂ ዓይናቸው ኮከብ ተብሎ ከሚደነቁት ጋር አልዋለም። ክርስቶስ ከአንካሶች እንጂ ከአትሌቶች ጋር አልዋለም። ክርስቶስ ከሞላላቸው ጋር አልዋለም፣ ከጎደለባቸው ጋር። እንዳውም ታላቁ ሊቅ ዮሐንስ አፈወርቅ ክርስቶስ የት ይገኛል ብለህ ከጠየቀኝ ወሶበት የውጾ ለድውይ በህየት ረክቦ ጥቃራቱ በሽተኛውን ስትጠይቅ ካልጋው አጠገብ ታገኘዋለህ። ወሶበት የውጾ ለሙቁ እስረኛውን ስትጠይቅ ከዘመድ አስቀድሞ ስንቅ ሆኖ እዛው ታገኘዋለህ አለ። ክርስቶስ በሞላበት አይገኝም። ከበር ቆሜ አንኳኳለሁ አለና ማንም በሩን ቢከፍትልኝ ምን አደርጋለሁ አለ? እገባለሁ አለ። ገብቼስ እራት እበላለሁ። እራት መጨረሻ ምግብ ነው። በጨለመብህ ሰዓት፣ በጎደለብህ ሰዓት ጤና፣ ዘመድ፣ ገንዘብ በከዳ ሰዓት ሜዳው ገደል፣ ቀኑ ጨለማ፣ ፈውሱ በሽታ፣ ትርፉ ኪሳራ በሆነብህ ዘመን እግዚአብሔር ከጎን ይገኛል ማለት ነው። ስለዚህ ቤተ ክርስቲያኒቱ ሙናዩ የምንላት ቤተ ክርስቲያን ናት። ዛሬ መስቀሉ እያያችሁት ነው። እግዚአብሔር ይመስገን። በየዓመቱ መስቀል ይከበራል። በየዓመቱ ጥምቀት አለ። አሁን ደግሞ ወጣቶቹ ደግሞ እየተጠናከሩ ደግሞ የአይላፍ ዝማሬ የሚባል ደግሞ ነጭ በነጭ ተለውጦ ደግሞ መጥቷል። ይሄ ሁሉ የቤተ ክርስቲያኒቱ ማይሞን መገኑ ተሻግራ እንደምታል ማረጋገጫ ነው። ኑና እዩ። ማነው ናትናኤል ከፊልጶስ በልጦ ሄደ እና እንግዲህ ብፁዕ አባታችን ይህንን ትልቅ ጉባኤ ያዘጋጁት ለግንዛቤ አይደለም፣ ለገንዘብ ነው። ደህና ዋላችሁ። በደንብ ስሙኝ። ዛሬ የግንዛቤ ሰዓት አይደለም። ይህ ምንድን ነው? የገንዘብ ነው እና በኋላ ለዚህ የተመደቡ ሰዎች አሉ። እንግዲህ ለግንዛቤ የተመደብነው እኛ ነን። ለገንዘብ ደግሞ የተመደቡ በኋላ ይመጣሉ። እኛ ነፍሳችሁን አንኳኩተናል፣ ኪሳችሁን የሚያንኳኩ በኋላ ይመጣሉ። ደህና ዋላችሁ። ስለዚህ እናንተ ብር አምጡ፣ እኛ ምስጢር እናውጣ፣ ተያይዘን ገነት እንግባ እያለ ነው። ጽደቁ ነው እያለ ኪሳችሁን ክፈቱ። ገንዘብ ይዛችሁ እንደመጣችሁ ያስታውቃል። አስባችሁበታል። እንግዲህ በኋላ ትሰጣላችሁ። ብፁዕ አባታችን በእውነት እጅግ ከምንወዳቸው ከምናከብራቸው ቢያዙን እሺ በጀ ብለን ሰጥ ለጥ ብለን ከምናገለግላቸው አፋችንን ሞልተን አባታችን ከምንላቸው መካከል ናቸው። ምክንያቱም አንዳንድ አባቶች ካቡነ ወደ አቦ ያሽቆለቆሏል። ይሄ እና አባቴ ገብረ ኪዳን ይገባቸዋል። ከአባታችን ወደ አባቴ ወረዷል። ከሰማያዊነት ወደ ምድራዊነት፣ ከምድራዊነት ደግሞ ወደ ወረዳ፣ አሁን ወደ ሰፈሩ የገቡ አባቶች አንድ ገጥም እናገኛቸው ሰፈር እየተሸጎጡብንና የጋራ አባት ናቸው። አቡነ ብፁዕ አቡነ አብርሃም የግንባር ስጋ ናቸው። ትክክለኛ የሚናገሩት የሕንጽራ ጽዮን ደግሞ ቢገነባ የሚገርማችሁ ዛሬ እኛ ላሊበላን አስጎብኝተን እንደው ጽድቁን እኮ ተውት። ላሊበላ ለእኛ ቅርስ አይደለም። ዛሬም ቅርስ የሚባለው ስራ ያቆመ ነው። እኛ ዛሬ ላሊበላ ቅርሳችን አይደለም። ብንሞት እንፈታበታለን፣ ብንጠመቅ እንከብርበታለን፣ ብናገባ እንሞሸርበታለን። ዛሬም ስራ ላይ ነው። ነገር ግን የዛሬ 800 ዓመት ላሊበላ አባታችን ያንን ሲሰራልን ይህንን እግዚአብሔር አዘጋጅቶልን ዛሬ በላሊበላ ብዙ ሚሊዮን ዶላር ይገኝበታል። በእውነቱ አባቶቻችን አርቀው አሳቢ ናቸው እና ጽርሐ ጽዮን ደግሞ ነገ ሲገነባ ነገ ሲለወጥ አቡነ ብፁዕ አባታችን አቡነ አብርሃም ነገ በሕይወት ሲያርፉ ይሄ የእናንተ ንብረት ነው። የኢትዮጵያ ቤተክርስቲያን ሀብት ንብረት ነው። ይገርማቸዋል። አባቶቻችን እንኳን ጳጳሳቱ ነገስታቱ ቤተ መንግስት የላቸውም። ቤተክርስቲያን ነው የሚያለ እና አብርሃ ጀምሮ ቅዱሳን የኢትዮጵያ ነገስታት ቤተክርስቲያን ነው ያለው። 4 ኪሎ ብትሄዱ ስላሴን የሰሩት አፄ ኃይለ ስላሴ ናቸው። ምስካየ ኅዙናን የሰሩት አፄ ኃይለ ስላሴ ናቸው። ጊዮርጊስ አራዳን የሰሩት አፄ ምኒልክ ናቸው። እነ ባታ እነ ግቢ ገብርኤል ቤተ መንግስቱ አጠገብ እንደው በጊዜ ተሰርተው ነው እንጂ ደህና ዋላችሁ። ንገሩ ማለት ወዳላችሁ አልገባችሁም? እስኪ የገባ ያቀልቁ።
በእውነቱ አፄ ኃይለ ሥላሴ አፄ ምኒልክ ነገስታቱን ለጸሎት እንዲመቻቸው እዛው አጠገባቸው ቤተክርስቲያን አሰርተው ሹልክ እያሉ ቢሮ እንባ ሲያብሱ ጥያቄ ሲመልሱ ይውልና ሹልክ ብለው ደግሞ እግዚአብሔርን ያነጋግራሉ። ምክንያቱም እግዚአብሔርን ያላነጋገረ ሰው እንኳን ሀገር እድር መምራት አይችልም፣ ሰፈር መምራት አይችልም። እውነቴን ነው። አባወራው ትዳራችሁ እየተበጠበጠ ያላችሁ እግዚአብሔር ማነጋገር ስለተሳናችሁ ስለሆነ ሚስታችሁን ከማቃጠል ኑና ቤተሰብ እግዚአብሔርን ጠይቁ። ኧረ ትዳር እንዴት አድርጌ ልምራው ይባላል። እና ዛሬ እነ ግቢ ገብርኤል እነ በዓታ እነ ሥላሴ ቤተ መንግስቱ ዙሪያውን አጅበው ያሉት ያሰሩት ነገስታቱ ናቸው። ከደርግ በኋላ ግን ከመንግስቱ ኃይለማርያም ከደርግ በኋላ ነው ብለው በጠቅሉ ቤተ ክርስቲያን ምዕመናን ናቸው ራሳቸው ገንዘብ እያወጡ የሚሰሩት። ከበኋላ እነ ቦሌ መድኃኔዓለም እነ አዲስ ሚካኤል እነ አማኑኤል እነ ሐዋሳ ገብርኤል እነ ናዝሬት ማርያም በየቦታው በእውነት በጣም ትልልቅ አብያተ ክርስቲያናት ኢትዮጵያውያን ለራሳቸው በኪራይ ቤት እየተንከራተቱ ሰማያዊ ቤታቸውን የሚሰሩ ናቸው። ሳይሞላላቸው እየራበው የኢትዮጵያ ሕዝብ እየጠማው የሚያጠጣ እየራበው የሚያበላ እየቸገረው የሚሰጥ ጠንካራ ሕዝብ ነው። በእውነት በፈረንጆቹ አሁን እኛ እየገጠመን ያለው መከራ ቢገጥማቸው ወደ እግዚአብሔር ሚሳኤል ይተኩሱ ነበር። የኢትዮጵያ ሕዝብ ግን እንዲህ እየራበው እንኳን እንዴት አደርክ ሲባል ምንድን ነው የሚለው? እግዚአብሔር ይመስገን። እያመነው እንዴት አደሩ ማማ እግዚአብሔር ይመስገን ይላል። ምክንያቱም ባይፈቅድ ሙቻ አድር ነበር እኮ ነው መልዕክቱ። ይገርማቸዋል። ስለዚህ ብፁዕ አባታችን እንወደዎታለን፣ እናከብሮታለን። ባዘዙን ጊዜ እንታዘዛለን። እኔ እንግዲህ ያጎደልኩትም ሞልተው ያጣመምኩት አቃንተው ትርፍርፍ አድርገው እኔንም እናንተንም ማን ያስተምረናል? እግዚአብሔር ስራቷን ሲያስተምር እኛ አንሰናችሁ ማለት እኛን ስንበዛባችሁ ይገርማችኋል። ማን ነው የሚያስተምረን? አባ ኧረ አባ ጮክ ብላችሁ በሉ። ማን? በቃ እሳቸው ያስተምሩናል። እኔ እሳቸው እያሉ ማስተማር አይገባኝም ነበረ። ነገር ግን የመጣሁበት ስለሆነ ነው። እድሜና ጤና ይስጥልን። 3 ጊዜ ቃለ ሕይወት ያሰማልን በሉ። አሜን አሜን። ደህና ዋሉ። ስጡ። ማሰሪያው ይሄ ነው። ይሄን አንረሳም። እውነቱን ለመናገር እስኪ እንሰጣለን በሉት። አቤት ሕፃናት ናቸው ያሉት። ትልልቆቹ አትሉ ትሰጣላችሁ። ጠዋትም በእውነቱ በአርባዶ ሚካኤል ብዙ ስራ ሰርተን